ሰላም ጤና ይስጥልኝ። ክንፋን መረጃ ቤተሰቦቻችን የተመረጡና አጫጭር ዜናዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜናዎቹን እናሰማችኋለን። በአማራ ክልል ይመዘገባሉ ተብሎ ከሚጠበቁት የሁለተኛ ደረጃ ተማሪዎች መካከል የተዘገቡት 21% ብቻ የሚሆኑ ናቸው። ጠቅላይ ሚኒስትር ዶክተር አብይ እንዳሉት ኢትዮጵያ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ነው። የመሰረታዊ ኮማንዶ ሰልጣኞች አቀባበልና የስልጠና መክፈቻ መርሃ ግብር ተካሄደ። የሴት አውሮፕላን አብራሪዎች ቁጥር 80 ደርሷል ሲል የኢትዮጵያ አየር መንገድ ተናገረ። ኢትዮጵያ የአፍሪካ ነፃ የንግድ ቀጠና ስምምነት ለመተግበር ከስትራቴጂ ዝግጅት እስከ ታሪፍ ህትመት ያሉ ስራዎችን ጨርሳለች ተባለ። ሌሎች ተጨማሪ ዜናዎችን ይዘንላችሁ መጥተናል። አብረውን ይቆዩ። በአማራ ክልል ይመዘገባሉ ተብሎ ከተጠበቀው የሁለተኛ ደረጃ ትምህርት ቤት ተማሪዎች መካከል የተመዘገቡት 21% የሚሆኑት ብቻ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። ምንም እንኳን በክልሉ 7.4 ሚሊዮን ተማሪዎች ለመመዝገብ የተማሪዎች ምዝገባ ባሳለፍነው ዓመት ነሐሴ 19 ቀን በይፋ ቢጀመርም እስከ መስከረም 2 ቀን 2018 ዓ.ም ድረስ የተመዘገቡት 3 ሚሊዮን እንደማይሞሉ ተገልጿል። የክልሉ የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የትኛውም አካል ትምህርትን ከፖለቲካ ነፃ አድርጎ ትምህርት ቤቶችንና የትምህርት ስራዎችን እንዲተውን አደራ ላለው ብለዋል። እንደ ሀገርም እንደ ክልል ትልቅ ጉድለት ያየንበት የሁለተኛ ደረጃና የጸጥታ ችግር ያለባቸው አካባቢዎች ናቸው። እነሱም ላይ ካምኖ የተሻለ ለውጥ ይኖራል ብለን ነው የምንጠብቀው ሲሉም ጠቁመዋል። የሴት አውሮፕላን አብራሪዎች ቁጥር 80 ደርሷል ሲል የኢትዮጵያ አየር መንገድ ተናገረ። ከሴት አውሮፕላን አብራሪዎችን በተጨማሪ በማኔጅመንት ደረጃ ያሉ የሴት ሰራተኞች ብዛትም ከ700 አልፏል ብሏል አየር መንገዱ። በአየር መንገዱ ቴክኒሻንነት ሙያ እያገለገሉ ያሉ ሴት ቁጥርም 175 እንደሆነ ተሰምቷል። ተቋሙ በተለያየ ደረጃዎች ሴቶችን አካቶ መስራቱ እንደ አንድ ስኬት የሚያየው እንደሆነ ተናግሯል። በዚህም በተለያዩ ጊዜያት ሙሉ በሙሉ በሴቶች ብቻ የሚደረጉ በረራዎችንም እናከናውናለን ብሏል ተቋሙ። የአየር መንገዱ የሙሉ ሰዓት ሰራተኞች ቁጥርም ከ19000 በልጧል ብሏል። አሁን በስራ ላይ 145 አውሮፕላን አለኝ ያለው አየር መንገዱ በትዕዛዝ ላይም ሆነ በተለያየ ጊዜ ልንረከባቸው የምንጠብቃቸው ደግሞ ከ100 በላይ ናቸው ሲል ተናግሯል። የኢትዮጵያ አየር መንገድ በየጊዜው መዳረሻን እያሰፋ ነው ያለ ሲሆን በዚህ ወቅት በዓለም አቀፍ ደረጃ 140 እንዲሁም በሀገር ውስጥ ደግሞ 23 መዳረሻዎች ደርሻለሁ ሲል ተናግሯል። ከሀገር ውስጥ መዳረሻዎቹ ደግሞ በጸጥታ ችግር ምክንያት በረራ ያቆሙባቸው የሀገር ውስጥ መዳረሻዎች መኖራቸውንም ጠቁሟል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯንም ታበጃለች ሲሉ ተናግረዋል። ይህ አይቀሬ ጉዳይ መሆኑን ተገንዝበን ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳችንን ዝግጁ እንዲያደርጉ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህን ያስታወቁት የመደመር መንግስት የተሰኘውን 4ኛ መጽሐፋቸውን ለማስመረቅ ትላንትና መስከረም 6 ቀን 2018 ዓ.ም በተዘጋጀው መርሃ ግብር ላይ ነው። በመጽሐፉ የምረቃ መርሃ ግብር ንግግር ያደረጉት ጠቅላይ ሚኒስትር አብይ ኢትዮጵያ በሰላምና በዓለም ህግ መሰረት ከዘጋት በርና ድሃ ካስባላት መጠሪያዋ መገለል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምንጊዜውም በላይ የተዘረጋ ነው ሲሉ አጽንኦት ሰጥተዋል። ነገር ግን ኢትዮጵያ በጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እሱ የሞተ ነው ብለዋል። በኢትዮጵያ በተለያዩ ቦታዎች ላይ እየተሰሩ ያሉ የልማት ስራዎች ከዓለም ጋር ተወዳዳሪ የሚያደርጉን በመሆናቸው ተጠናክረው ሊቀጥሉ እንደሚገባ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ትላንትና የጠቅላይ ሚኒስትሩ የመደመር መንግስት የመጽሐፍ ምረቃ ላይ ባቀረቡት የመጽሐፍ ዳሰሳ ወቅት እንደተናገሩት በአሁኑ ወቅት ኢትዮጵያ ውስጥ በተለይ በአዲስ አበባ እየተሰሩ ያሉ ስራዎች ከዓለም ጋር ተወዳዳሪ የሚያደርጉን ናቸው። ከተሞቻችን ሰፋፊ ገጠሮች ነበሩ። በመሰረተ ልማትም ሆነ በዲጂታል ቴክኖሎጂ እጅግ ኋላ ቀር ነበሩ። በመሆኑም ከተሜነትን ለማስፋፋት እየተሰሩ ያሉ ስራዎች ይህንን ከመሰረቱ የሚቀይር በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል። አቶ ጌታቸው የመደመር መንግስትን በተመለከተ እንደተናገሩት እንዲህ አይነት መጽሐፍ በአገር መሪ መዘጋጀቱ በራሱ ታላቅ ነገር ነው። ይህ መጽሐፍ ደግሞ በተለይ ቁጭትን መነሻ አድርጎ የተነሳና የመፍትሄ አቅጣጫዎችንም ጭምር ያካተተ በመሆኑ ትልቅ ሰነድ ያደርገዋል። ይህ መጽሐፍ ትልቅ ሰነድ ነው ያሉት አቶ ጌታቸው በቀጣይ መመሪያዎችንና ህጎችም ወጥተውለታል። ሀገር የምትመራበት የፖሊሲ ሰነድ መሆን እንደሚችልም ጠቁመዋል። በሰነዱ ላይ እንደተገለጸው የሀገራችን ችግር የአስተሳሰብ ችግር ነው። በሰነዱ ላይ እንደተጠቀሰውም አፍርሶ በገባት አባዜ ለማስወገድ በጉልህ ማስቀመጡ ጥሩ ነው። መሸናነፍ ሳይጠበቅብን ሁላችንም የሚገባንን እንድናገኝ መጽሐፉ ትልቅ መሰረት የሚጥል መሆኑ ሰነዱን የተሟላ እንደሚያደርገው ጠቁመዋል። በአስተሳሰብ ረገድ የዜሮ ድምር ፖለቲካን ማስቀረት ለሀገራችን መጻኢ እድል መሰረታዊ መሆኑን የጠቆሙት አቶ ጌታቸው በዚህ ረገድ መጽሐፉ የተዋጣለት ሆኖ መጻፉን ነው ያብራሩት። በሌላ በኩል አሁንም ያልተሻገርናቸው ፈተናዎች መኖራቸውን የጠቆሙት አቶ ጌታቸው አሁንም በመንግስት ለማትረፍ የሚሰሩ አካላት አሉ ብለዋል። ከዚህም በተጨማሪ በተፈጥሮ ኪራይ
መሬትን በመቸብቸብ ለማትረፍ የሚሰሩ ሁሉ ነገር እኔ ካላሸነፍ ሀገር መቀመቅ ትግባ የሚል አስተሳሰብ ያላቸው እንዳሉና ይህንን አስተሳሰብ መታገል እንደሚገባን ጠቅሰዋል። የስራ ባህላችንም ላይ የሚጠበቀውን ያህል አልሰራንም ያሉት አቶ ጌታቸው ደካማ የስራና የፖለቲካ ባህላችንን መዳሰስ እንደሚገባን ነው አጽንኦት የሰጡት። በሌላ በኩል በከተሞቻችን ከመሬት አጠቃቀም ጋር በተያያዘ በርካታ ችግሮች አሉ ያሉት አቶ ጌታቸው መጽሐፉም ይህንን በሚገባ የዳሰሰ እንደሆነ ነው ያብራሩት። በአሁኑ ወቅት በከተሞቻችን እየተሰሩ ያሉት ስራዎች በተለይም ለቱሪዝሙ ዘርፍ እድገት ትልቅ አስተዋጽኦ እንዳላቸው ጠቅሰዋል። ቀደም ሲል ኢትዮጵያ ውስጥ የቱሪዝም መሰረት ልማት ባለመኖሩ የሚገባንን ሳንጠቀም ቆይተናል ብለዋል። በተያያዘ ዜና አንዳንድ ሰዎች በአዲስ አበባ ውስጥ የድሮ ቤቶች ፈርሰው አዲስ ህንጻዎችና ቤተ መጻሕፍት መሰራታቸው ቅርሶች እየፈረሱ ነው በማለት እንደሚቆጩ የቀድሞ የህወሓት ስራ አስፈጻሚ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ይህን ያሉት የጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘው በመጽሐፍ ምረቃ ላይ ባደረጉት ንግግር ነው። አንዳንዶች ፍሬሽማን ሆነን ድራፍት የጀመርንበትና ከፊል ጭቃ የነበሩ ቤቶች ፈርሰዋል፣ ወደ ህንጻነትና ቤተ መጻሕፍት ስለተቀየሩ አዲስ አበባ ውስጥ ቅርሶች እየፈረሱ ነው ብለን እናለቅሳለን ብለዋል። ይህንን ተከትሎ ለምሳሌ አንድ የማላውቀው ድራፍት ቤት ወደ አብርሆት መጽሐፍት ቤት ተቀይሮ በማየቴ ደስ ብሎኛል ሲሉም አክለዋል። በምስራቅ አርሲ ሀገረ ስብከት በሮቤ ወረዳ በእንደቶ 01 ቀበሌ መስከረም 05 ቀን 2018 ዓ.ም ሰኞ ከሌሊቱ 5 ሰዓት ለማክሰኞ አጥቢያ ሁለት ኦርቶዶክሳውያን በታጣቂ ኃይሎች ተገለዋል። የማህበረ ቅዱሳን ቴሌቪዥን እንደዘገበው አቶ ከበደ ማሞ እሸቱ የተባሉ የ65 ዓመት አዛውንትና የ6 ልጆች አባት እንዲሁም ወይዘሮ አበሬ ስዩም የተባሉ የ2 ልጆች እናት በጥይት መገደላቸውን ዘግቧል። በተጨማሪም የወይዘሮ አበሬ ስዩም የ15 ዓመት ወንድ ልጅ ተማሪ እሱ ባለው ስዩም በታጣቂዎቹ በጥይት ተመቶ በሕክምና ላይ ይገኛል ሲሉ የአካባቢው ነዋሪዎች ለማህበረ ቅዱሳን ቴሌቪዥን አሳውቀዋል። በሮቤ ወረዳ በተደጋጋሚ ምዕመናን ላይ ጥቃት፣ ሞት፣ ዘረፋና ስደት እየደረሰ መሆኑን ይታወሳል። በተለይ የሮቤ እንደቶ 01 ቀበሌ ከሮቤ ከተማ 60 ኪሎ ሜትር ርቀት ላይ የሚገኝ መሆኑን ተከትሎ ምዕመናን ከፍተኛ ችግር ውስጥ እንደሚገኙ ከዚህ በፊት በተደጋጋሚ ተናግረዋል። የብላቴ ልዩ ዘመቻ ኃይል ማሰልጠኛ ማዕከል የ44ኛ ዙር መሰረታዊ ኮማንዶ ሰልጣኞችን በመቀበል የስልጠና መክፈቻ መርሃ ግብር አካሂዷል። የማሰልጠኛ ማዕከሉ አዛዥ ኮሎኔል ቦጆ አጋ በከፍተኛ ሞራልና ተነሳሽነት ሀገር ያለችበትን ሁኔታ በመረዳት በቅንነትና በታማኝነት ለማገልገል ክብር የሆነውን የውትድርና ሙያ አጠናቃችሁ የመሰረታዊ ኮማንዶ ስልጠና ለመሰልጠን ወደ ማሰልጠኛ ማዕከላችን በመግባታችሁ ልትደሰቱ ይገባል ብለዋል። በማሰልጠኛ ማዕከሉ የሚሰጡትን የመሰረታዊ ኮማንዶ ስልጠናዎች ደከመኝ ሰለቸኝ ሳትሉ ስልጠናችሁን በተገቢ ሁኔታ በማጠናቀቅ የሀገርን ኩራትና የክፉ ቀን ባለውለታ መሆን ይኖርባቸዋል ሲሉም ገልጸዋል። የኮማንዶ ትምህርት ቤት አዛዥ ተወካይ ሌተናል ኮሎኔል ሀብታሙ ኤርባን ስለ ትምህርት ቤቱ የቅበላ አቅምና የስልጠና ሂደት ገለጻ አድርገዋል። ስለ ስልጠናው ማዕከል አጠቃላይ ሁኔታ ማብራሪያም ሰጥተዋል። የዩናይትድ ስቴትስ ኤምባሲ በኢትዮጵያ ውስጥ ለሚኖሩ ዜጎች አዲስ ማሳሰቢያ ይፋ አድርጓል። ይህም በቱሪስት ቪዛ ወደ አሜሪካ በመጓዝ በዚያም ልጅ የመውለድ ልምድ ላይ ያተኮረ ነው። ኤምባሲው እንዳስታወቀው በርካታ ኢትዮጵያውያን ይህን የቱሪስት ቪዛ ተጠቅመው ወደ አሜሪካ በመሄድ ልጅ ይወልዳሉ። ከዚያም ለሕክምና ወጪያቸው የመንግስትን የገንዘብ ድጋፍ ይጠይቃሉ። ይህ ልምድ በዋናነት የአሜሪካን ግብር ከፋዮች ለከፍተኛ ወጪ የሚዳርግ እንደሆነ ኤምባሲው አብራርቷል። በተጨማሪም በዚህ መንገድ የገቡ ግለሰቦች ለወደፊት የአሜሪካ ቪዛ ለማደስ ሲያመለክቱ የቪዛ አሰራራቸው ተቀባይነት ሊኖረው እንደማይችል ጠቁሟል። ኤምባሲው አጽንኦት የሰጠው የቱሪስት ቪዛ ዋና ዓላማው ቱሪዝም፣ የንግድ ጉዳይ፣ የሕክምና ቀጠሮ እና የቤተሰብ ግንኙነትን የሚደግፍ እንጂ ልጅ የመውለድ አገልግሎትን ለመስጠት አለመሆኑን ነው። የቱሪስት ቪዛ ለህፃናት መውለጃ አገልግሎት የመጠቀም ልምድ ከቪዛ ህጎች ጋር የማይጣጣም ከመሆኑ በላይ ወደፊት የጉዞ እቅድ ችግር ሊፈጥር እንደሚችል ኤምባሲው አሳስቧል። ስለሆነም አሜሪካን ለመጎብኘት ያሰቡ ኢትዮጵያውያን የቪዛን ትክክለኛ ዓላማ እንዲያከብሩና ለጉዟቸው ተገቢውን የቪዛ አይነት እንዲጠይቁ ኤምባሲው አሳስቧል። የእስራኤል መከላከያ ሰራዊት ነዋሪዎቹን የተወሰነላቸው መንገድ ብቻ እንዲጠቀሙና በጸጥታ አስከባሪዎች የሚሰጡትን መመሪያዎች እንዲከታተሉ ጠይቋል። የእስራኤል መከላከያ ሰራዊት ጊዜያዊ የመተላለፊያ ኮሪደር መክፈቱን ሲገልጽ ይህም ሲቪሎች ከጋዛ ከተማ ወደ ዋዲ ጋዛ ደቡባዊ አካባቢዎች ለቀው እንዲወጡ ለማድረግ ነው ብሏል። ኮሪደሩ ከዛሬ መስከረም 03 ከቀኑ 12 ሰዓት ጀምሮ እስከ መስከረም 09 ከቀኑ 12 ሰዓት ድረስ ክፍት ሆኖ ይቆያል። የእስራኤል መከላከያ ሰራዊት ነዋሪዎቹን የተወሰነውን መንገድ ብቻ እንዲጠቀሙና በጸጥታ አስከባሪዎች የሚሰጠውን መመሪያ እንዲከታተሉ አሳስቧል። ሰራዊቱ ሲቪሎችን ለመርዳት የትራፊክ ምልክቶችን በየመንገዱ ላይ እንዲቀመጡ አስታውቋል። በጋዛ ከተማ ከሚኖሩ 1 ሚሊዮን ከሚገመቱ ነዋሪዎች ውስጥ እስከ ማክሰኞ ድረስ በግምት 350 ሺህ ነዋሪዎች ከጋዛ ከተማ ለቀው ወጥተዋል ሲል ሰራዊቱ ማሳወቁን የጀሩሳሌም ፖስታ ዘገባ ያመለክታል።
ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነት ለመተግበር ከስትራቴጂ ዝግጅት እስከ ታሪፍ ህትመት ያሉ ስራዎችን ጨርሳለች ተባለ። በጣም ባጠረ ጊዜ ይፋዊ በሆነ ስነ ስርዓት የንግድ ስምምነቱን ተግባራዊ ማድረግ እንደምንጀምር የንግድና ቀጠናዊ ትስስር ሚኒስትር ተናግረዋል። የአፍሪካ ነጻ የንግድ ቀጠና ስምምነት በመፈረምና በፓርላማ በማጽደቅ ከቀዳሚዎቹ ሀገራት አንዷ የሆነችው ኢትዮጵያ ግብይት እንዴት ይፈጸማል፣ አሰራሩስ በምን የህግ ማዕቀፎች ይመራል የሚሉና መሰል ጉዳዮችን የያዘ የትግበራ ስትራቴጂ ማዘጋጀቷን ተነግሯል። የቀረጥ ስርዓት የሚመራበት ሰነድም በገንዘብ ሚኒስቴር መዘጋጀቱን ሰምተናል። ስምምነቱን ባጠረ ጊዜ ይፋዊ በሆነ ስነ ስርዓት ተግባራዊ ማድረግ እንደምንጀምር የንግድና ቀጠናዊ ትስስር ሚኒስቴር ኮሚኒኬሽን ጉዳይ ስራ አስፈጻሚ አቶ ወንድሙ ፍላቴ ተናግረዋል። ኢትዮጵያውያን ነጋዴዎች ስምምነቱ ተግባራዊ ሲሆን ተወዳዳሪ ሆኖ ለመገኘት አቅማቸውን ማሳደግ አለባቸው ያሉት የኮሚኒኬሽን ጉዳይ ስራ አስፈጻሚው መስሪያ ቤታቸው አዳዲስ አሰራሮችን እንዲተዋወቁ እየሰራ እንደሚገኝ ተናግረዋል። የአፍሪካ ነጻ የንግድ ቀጠና ስምምነት ሙሉ ለሙሉ ስራ ላይ ሲውል በአህጉሩ ሀገራት መካከል ያለው የንግድ ልውውጥ ወደ 33 በመቶ ያሳድገዋል ተብሎ ይጠበቃል። አሁን ላይ ያለው የሀገራቱ የንግድ ልውውጥ ከ11 በመቶ እንደማይበልጥ ተናግረዋል። ጎረቤቶቻችን አብዛኞቹ የማህበሩ አባላት ናቸው፣ የተቀሩት ታዛቢዎች ናቸው። እኛ ከዚህ ነጻ የምንሆንበት ምንም ምክንያት የለም ሲሉ አምባሳደር ዲና ሙፍቲ ተናግረዋል። ኢትዮጵያ የአረብ ሊግ አባል ብትሆን በርካታ ጥቅሞችን በአባልነቷ ልታገኝ እንደምትችል በመጥቀስ በመንግስት በኩል ኢትዮጵያ በሊግ ውስጥ አባል የማድረግ ፍላጎት መኖሩን በተደጋጋሚ ሲንጸባረቅ ይስተዋላል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ኮሚቴ አባል አምባሳደር ዲና ሙፍቲ አብዛኞቹ ጎረቤት ሀገሮች የዚህ ማህበር አባል እስከሆኑ ድረስ እኛ የዚህ ማህበር አባል መሆን አለብን ሲሉ ተናግረዋል። አባል ብንሆን እንደ ማህበር ከዚያ የምናገኘውን ጥቅም ማግኘት ይቻላል። ጥቅሞቹ በርካታ ናቸው ያሉት አምባሳደር ዲና በአባልነት ደረጃ ከብዙዎቹ አባል ሀገራት ጋር ያለን ግንኙነት ጠንካራ ስለሆነ ይቀበሉናል ብዬ ተስፋ አደርጋለሁ ብለዋል። አብዛኞቹ ጎረቤት ሀገሮች የዚህ ማህበር አባል እስከሆኑ ድረስ እኛ የዚህ ማህበር አባል መሆን አለብን። ጎረቤቶቻችን አብዛኞቹ የማህበሩ አባላት ናቸው፣ የተቀሩት ታዛቢዎች ናቸው። እኛ ከዚህ ነጻ የምንሆንበት ምንም ምክንያት የለም። እኛ ከአብዛኞቹ የአረብ ሀገሮች ጋር ቅርበት አለን። የህዝብ ለህዝብ ትስስርና የመልክዓ ምድር ትስስር አለን። የዚህ አባል መሆን አለብን። ቀይ ባህርም አካባቢ በርካታ ፍላጎቶችና በርካታ ጥቅሞች አሉ። በዚህም ምክንያት ከማህበሩ አባላት ጋር ያለንን ግንኙነት ማጠንከር አለብን የሚለው ነገር በየጊዜው አስፈላጊ እየሆነ ነው የሚሄደው። ከሚያስገኘው ጥቅም አንጻር ከመቅረት መዘግየት ስለሚሻል ለምን ዘገየን ከማለት ይልቅ የሚያስገኘውን ጥቅም ከግምት ማስገባት አለብን። እነሱ በራሳቸው አደረጃጀት አባላትን የሚቀበሉበት ደንብ አላቸው። ደንቦቹ የአብዛኞቹ የአባል ሀገራት ፍላጎትን የሚያንጸባርቁ ይሆናሉ ብዬ ገምታለሁ። ካለን ቅርበትና ተፈላጊነት አንጻር ከእነዚህ ተቋማት ጋር ያለን ግንኙነት ጠቃሚ ስለሚሆን በአባላት ደረጃ ከአብዛኞቹ ጋር ያለን ግንኙነት ጠንካራ ስለሆነ ይቀበሉናል ብዬ ተስፋ አደርጋለሁ። የዚህ ተቋም አባል ለመሆን ፍላጎቶች አሉ። ይህን ፍላጎት ለማሳካት ደግሞ አስቻይ ሁኔታዎችን መፍጠር አለብን። ዋና ተሰሚነት ያላቸውን ሀገራት ድጋፍ ማግኘት አለብን። ከእነሱ ጋር ያለንን ግንኙነት ማጠናከር ይጠይቃል። ለምን አባል መሆን እንዳስፈለገ ተገቢ ምክንያቶች ማስረዳት ይጠይቃል። የእኛ ጎረቤት ሀገሮች ከሞላ ጎደል አባል ናቸው፣ ቢያንስ ታዛቢዎች ናቸው። አባል ለመሆን የሚጠይቁት ጥቅሞች በጣም በርካቶች ናቸው። ስለኛ የሚነሳውና የሚወራው ጉዳይ በአካል ተገኝተን ለመመልከት ይጠቅመናል ብለዋል።